ሰላም የዲቦራ ሰርክል ተከታዮች ዛሬ የፖድካስታችንን መልእክት በቪዲዮ ይዤ ቀርቤላችኋለሁኝ። በዛሬው ዕለት የምናካፈለው ቃል ስራችንን የዛሬን ስራ ዛሬ ስላለመስራት ነገር ግን በኋላ ይደርሳል ወይ ለነገ ይደርሳል እያሉ ስለምንገፋው ባህሪ ወይንም በእንግሊዘኛ ፕሮክራስቲኔሽን በሚባለው ርዕስ ይሆናል። በህይወታችሁ ተጀምሮ ያልተጨረሱ ስራዎች አሏችሁ ወይ ደግሞ ጀምራችሁ ያልጨረሳችሁት ስራዎች አሏችሁ? እኔ አሉኝ በርከት ያሉ ስራዎች የጀመርኳቸው እንዲሁም ደግሞ እሰራቸዋለሁኝ ብዬ ሊስት አውጥቼ ባይንደር አዘጋጅቼ ያልተጀመሩ ከናካቴው እና በቱዱ ሊስት ላይ ብቻ ተቀምጠው የቀሩ ስራዎች አሉኝ። ብዙ ወራት ያለፈባቸው ጉዳዮች ቆይ ይደርሳል፣ ቆይ ነገ ይደርሳል፣ ቆይ እስቲ እያልን የምናስተላልፋቸው ስራዎች ማለት ነው። የእግዚአብሔር ቃል በመጽሐፍ ቅዱሳችን ላይ ዮሐንስ 9:4 ላይ ምን ይላል? ጌታ ኢየሱስ ቀን ሳለ የላከኝን ስራ ላደርግ ይገባኛል፣ ማንም ሊሰራ የማይችልበት ሰዓት ይመጣልና ይላል። እንግዲህ የእግዚአብሔር ፈቃድ ለኛ ምንድነው? የቀኑን ስራ በዛው ቀን እንድንሰራው ነው እንጂ እያስተላለፍ ነው የምንሄድ ከሆነ አንድ ቀን ምንም መስራት የማንችልበት ደረጃ ላይ ልንደርስ እንችላለን። እንግዲህ ይሄ ችግር የዚህ ስራን ወደ ነገ የማስተላለፍ ወይንም የፕሮክራስቲኔሽን ችግር ብዙዎቻችንን ያጠቃናል ብዬ አስባለሁኝ። ግን ከስንፍና የተነሳ ነው ብዬ እዛ ላይ ደግሞ ለመደምደም እቸገራለሁ። ስንፍና ብቻ ነው ምክንያቱ ለማለት ያስቸግራልና እስቲ ከዚህ በኋላ 4 ምክንያቶችን እንመለከታለን። ከነዚህ ምክንያቶች ውስጥ እዚህ ጋር ሊስት ያላደረኳቸው ብዙ ምክንያቶች ሊኖሩ ይችላሉ። ሰዎች ስራ ጀምረው ወይም ደግሞ ሳይጀምሩ ግን አስበውበት ወይ ጽፈውት በቃ ያላደረጉት ስራ ምንድነው ሪዝኑ ብንል እነዚህ 4ቱን ብቻ ለይተን እንመለከታለን። የመጀመሪያው ተነሳሽነት ማጣት ነው ወይንም ሞቲቬሽን ማጣት። አንዳንድ ጊዜ ምን አይነት ልምድ ውስጥ እንገባለን? በሙድ ነው የምንንቀሳቀሰው። አንድን ነገር ለመስራት ሙዱ በውስጣችን ካልመጣ በዲሲፕሊን አንሰራው። በቃ ዲሲፕሊን ሆነን መደረግ አለበት ብለን አንሰራም። ሙድ እስኪመጣ ድረስ የምንጠብቅ በቃ የምንንቀሳቀሰው በሙድ ከሆነ ብዙ ጊዜ የስራ ጀምረን እንተዋዋለን ወይንም ደግሞ ጭራሽ ከናካቴው ላንጀምረው እንችላለን፣ ለነገ ልናስተላልፈው እንችላለን። ሁለተኛው ምክንያት ሊሆን የሚችለው የጊዜ አጠቃቀም ድካም ካለብን፣ ጊዜያችንን እንዴት መጠቀም እንዳለብን አደረጃጀቱ ላይ ችግር ካለብን እና ይሄ የታይም ማኔጅመንት ስኪል በቃ የሚያጥረን ከሆነ ኦርጋናይዝድ ካልሆንን ነገሮቻችንን ጉዳዮቻችንን በደንብ ማደረጃጀት የማንችል አይነት ሰዎች ከሆንን ብዙ ጊዜ ስራን ለነገ ለተነጎዲያ ለብንቀጥለው ወር እያልን መሰራት ያለባቸውን ነገሮች እያስተላለፍን ልንኖር እንችላለን። ወይ ደግሞ አንዱን ስራ ጀምረን ሳንጨርስ ሌላው ስራ ትዝ ሲለን ወደዛኛው ደግሞ እንሄዳለን። ግን ቀኑ ሲያልቅ አንዱም ስራ በትክክል ሳይሰራ እንዲሁ እንደተተረማመሰ ይቀጥላል ማለት ነው። ውጤት አልባ እንሆናለን። ሶስተኛው ፐርፌክሽኒስት ስንሆን ይሄ ምንድነው? ፍጹማን በቃ የሚሰራው ስራ በሙሉ ፍጹም ትክክል ፐርፌክት መምጣት አለበት የሚል አስተሳሰብ በውስጣችን ካለ ስራውን ቶሎ አንጀምረው። ምክንያቱም ወይ ደክሞናል፣ ወይ በሌላ ስራ ተጠምደናል፣ ወይ ደግሞ ሌላ ሊያግዘን የሚችል ሰው አጠገባችን እያለ ስራውን ለሱ ልንሰጥ ምንችለው ሰው እያለ እኛ ግን በቃ ይሄ ፐርፌክሽኒስቶች ከሆንን ሌላ ሰውን አናምንም፣ ያበላሸዋል። ብሰጠው በቃ እኔ እንደምሰራው ጥራት ባለው ሁኔታ አይሰራውም ብለን ስለምናምን ስራችንን ለሌላ ሰው አሳልፈን አንሰጥም። ስለዚህ እኛም አንሰራውም፣ ሌላም ሰው አይሰራውም። እንደዚሁ ስራው ሳይሰራ ይቀመጣል ማለት ነው። ይሄኛው ላይ ብዙ ጊዜ በትዳር ውስጥ ችግር ይፈጠራል። በዚህኛው ኤሪያ ምንድነው የሚሆነው? ብዙ ጊዜ ሚስት ፐርፌክሽኒስት ወይ ትሆናለች። በቃ ስራው በትክክል ነው፣ ልክ እሷ እንደምትሰራው መሆን አለበት እና ባል ማገዝ ፈልጎ ለማገዝ ሲመጣ ወይ ሲጀምረው በቃ ተሆኔ በኋላ በደንብ ሰራዋለሁ ብላ የሱ አሰራሩ ወይ ስለማያምራት እንደሷ ፐርፌክት አድርጎ ጥሩ አድርጎ እሷ እንደምትፈልገው ካልተሰራ
በቃ ተወው እኔ ሰራዋለሁ በማለት ባሏን እንዳያግዛት ታደርጋለች። ስራውም እንዳይሰራ ይቀራል። እሱም ተስፋ ቆርጦ ሁለተኛ ለማገዝም አይነሳምና እዚህ ላይ ትንሽ ብናስብበት ሚስቶች በተለይ ባሎቻችን ሊያግዙን ከፈለጉ እኛ እንደምንሰራው አጣፍጦ ባይሰራው እኛ እንደምናረጋው አስተካክሎ ባያረጋው ታግሰን በጣም ጥሩ ነው ቴንኪዩ ብለን ቀስ በቀስ ጥራቱ እየጨመረ ይሄዳል የስራውና ብንታገስ የሚያግዘን ሰው ነው ምናፈራው እንጂ ግን ልክ እኔ እንደምሰራው አልሰራሁም ብለን ምንነጫነጭ ምንቆጣ ከሆነ የሚያግዘንን ሰው ተስፋ ያስቆረጥን ነው። ስለዚህ ስራውኛው ላይ ተቆልሎ ሊቀር ይችላል። አራተኛው በስራ ብዛት ስንቀበር በጣም ብዙ ኃላፊነቶች ብዙ ጉዳዮች ሲበዙብን በርናውት ልናደርግ ስለምንችል ዛሬ መሰራት ያለበትን ስራ ዛሬ አንሰራው። ስለዚህ የቱን ይዘን የቱን መልቀቅ እንዳለብን ሁሉ ግራ ስለሚገባን አንዱም ነገር ሳይሰራ ቀኑ ያልፋል፣ ጊዜው ያልፋል፣ ሳምንቱ ያልፋል። መረዳት ያለብን ነገር እኛ ሰዎች ስለሆንን ውሱን መሆናችንን በቃ መስራት ምንችለው በአንድ ቀን ውስጥ የተወሰነ ነገር ነው። በቀን ውስጥ 24 ሰዓት አለ። ለኛ የተሰጠ ተጨማሪ ሰዓት የለም። ስለዚህ አንዳንድ ጊዜ ሰው እንዲያግዘን ስራውን ለሌላ መስጠት ግድ እንደሚያስፈልገን መረዳት አለብን። ያለዛ በጣም ብዙ ስራዎች ሲደራረቡብን ብዙ ነገሮች እየተበላሹ እንደሚሄዱ ማሰብ አለብን። እንግዲህ የስራን ለነገ ማሳደር ችግሩ ምንድነው ብለን 4 ችግሮችን እንመለከታለን። የመጀመሪያው ችግር ከስኬት ያስቀረናል፣ ውጤታማ ከመሆን ያስቀረናል። አንችልም ውጤታማ መሆን። የዛሬን ስራ ዛሬን ማንሰጥ ሆነ ተማሪዎች ብንሆን ስራ ቦታ የተሰጠንን ፕሮጀክት በጊዜ ሰርተን ማናስረክብ ከሆነ ተማሪ ከሆነን የተሰጠንን አሳይመንት በጊዜ ማንሰጥ ከሆነ በአገልግሎትም ላይ እንደዛም እንደክም ከሆነ ውጤታማ መሆን አንችልም። ፍሬያችንን አናይም። ብዙ እድሎች ሊያመልጡን ይችላሉ። እንደዚህ ደግሞ ምንዝረከረክ ሆነ ዴድላይኖችን ምስ እናረጋለን። አንዳንድ ጊዜ ዴድላይን ምስ እናረግ ቅጣት ይኖራል። በገንዘብ ልንቀጣ እንችላለን። ጉዳዮቻችን ሁሉ የተመሰቃቀሉብን ሰዎች እንሆናለን። ሁለተኛ አላስፈላጊ ውጥረት በራሳችን ላይ እናመጣለን። ስትረሳችን እንዲጨምር እናደርጋለን። ነገሮችን እስከ መጨረሻዋ ደቂቃ ስናቆይ ትርፉ ምንድነው? ስትረስ ነው። ትርፉ ጭንቀት ነው እና ውጥረት ነው። ሜንታል ኖይዝ የሚባል ነገር አለ። ምንድነው? እኔ ብዙ ነገሮች መስራት እያለብኝ ሳልሰራ ስቀር አይምሮዬ መስራት እንዳለብኝ ስለሚያውቅ እነዛን ነገሮች የደጋገመ ወደ ጭንቅላቴ ያመጣቸዋል እና ያስታውሰኛል። ስለዚህ ይሄ ሜንታል ኖይዝ ስትረስን ውጥረትን እየጨመረብን ሊሄድ የሚችል ነገር ነው። ሶስተኛ በራስ መተማመናችንን እየሸረሸረው ይሄዳል። ነገሮች በተበላሻሹብኝ በተዝረከረኩብኝ ዲሌይድ በሆኑብኝ ቁጥር ወይ ሰነፍ ይሆንኩኝ ሊመስለኝ ይችላል። ጥፋተኝነት ይሰማኛል። የተባልኩትን ነገር በሰዓቱ ካላደረስኩኝ ጸጸት ውስጥ ልገባ ይችላል። እንደገና በራሴ ችሎታ ራሴን መጠራጠር ልጀምር እችላለሁኝ። አራተኛ ስማችንን ሊያበላሸው ይችላል። ነገሮችን ለነገ ስናሳድር ቆይ ለበኋላ ስንል ጥሩ ስም አይኖረንም። ሬፑቴሽናችን ይበላሻል። ምክንያቱም ሰዎች ከኛ የጠበቁትን አያገኙም። ይሄን ነገር አደርሳለሁ፣ ይሄን ነገር እሰራለሁ፣ እጨርሳለሁ ብዬ ሳልጨርስ ስቀር ሰዎች እያዘኑብኝ ዲስአፖይንትድ እየሆኑብኝ ይመጣሉ። በዛውም በቃ የኔን ስም እየተበላሸ ይሄዳል። በቃ እሷ እኮ አትታመንም፣ እሷን አምናችሁ ነው አሁን ሰርታ ታመጣላችሁ ብላችሁ ነው እየተባልኩኝ እንደዛ አይነት ስም ነው የሚወጣልኝ። ሌላው ይሄ ነገር በትዳር ውስጥም በቤተሰብ ውስጥም ችግርን ሊያመጣ ይችላል። የኔን ኃላፊነት ባልኩት ሰዓት የማላደርስ አይነት ሰው ከሆንኩኝ ባለቤቴን እየጎተትኩት ነው ወደኋላ። ዛሬ መሰራት ያለበት እኔ እሰራለሁ ያልኩትን ሰርቼ ካላደረስኩ ልጆቼን ቤተሰቤንም በሙሉ ወደኋላ ከኔ ጋር እየጎተትኳቸው ስለሆነ ከሰዎች ጋር ያለኝንም ግንኙነት እየተበላሸ ሊሄድ ይችላል። ዓላማችንን ያስተጓጉልብናል። እንግዲህ እግዚአብሔር ቃልም የሚያበረታታን ስለ ጊዜ ትጋትንና ታማኝነትን እንድናሳይ ነው።
ስራን በጊዜው ጀምረን ስንጨርስስ ምንድነው ሊሆን የሚችለው የሚለውን ደግሞ 5 ነገሮችን ጥሩ ውጤቶችን እንመለከታለን። መጀመሪያ ለሌሎች ጥሩ ምሳሌዎች እንሆናለን። እኛ ታታሪዎች ስንሆን ትጉዎች ስንሆን የኛን ድርሻ የኛን ስራ በሰዓቱ የምናደርስ ሰዎች ስንሆን ለልጆቻችን አብረውን ለሚሰሩ አብረውን ለሚያገለግሉ ሰዎችም ጥሩ ምሳሌዎች መሆን እንችላለን። ሁለተኛ ውጤታማና ፍሬያማ እንሆናለን። ገላትያ 6:9 ላይ ባንዝል በጊዜው እናጭዳለንና መልካም ስራን ለመስራት አንታክት ይላል። ባንዝል በጊዜው እናጭዳለንና መልካም ስራን ለመስራት አንታክት። ሶስተኛ ለራሳችን ያለን አመለካከት ጥሩ ያደርገዋል። ስራን መጨረስ የጀመርነውን መጨረስ ደስ ይላል በጣም በቃ የሆነ ነገር እንዳሳካን ይሰማናል። ስለዚህ በራሳችን ላይ የሚያመጣው ምንድነው? ፖዚቲቭ የሆነ ሰልፍ ስቲም ለራሴ ያለኝ አመለካከት ጥሩ እንዲሆን ያደርገኛል ማለት ነው። በትንሹ የታመነ ደግሞ በብዙ የሚታመን ስለሆነ ይሄ መልካም ነገር ነው። 5ኛ የጀመርነውን ስራ ስንጨርስ እግዚአብሔርንም እያከበርን ነው። እግዚአብሔር የጀመረውን የሚጨርስ አምላክ ነው። ዘፍጥረት 2:2 ላይ እግዚአብሔር ስራውን ሁሉ ከሰራ በኋላ በሰባተኛው ቀን እንዳረፈ ይናገራል። እግዚአብሔር የሰራውን ስራ በሰባተኛው ቀን ፈጸመ። በሰባተኛው ቀን ከሰራው ስራ ሁሉ አረፈ ይላልና አምላካችን እግዚአብሔር ጀምሮ የሚተወው ስራ የለም። የጀመረውን ሁሉ ፍጻሜ ላይ የሚያደርስ ነውና እኛም የጀመርነውን ነገር እየተጋን እየበረታን ባለን አቅም ሁሉ ሰርተን ስንጨርስ እግዚአብሔርን እናከብራለን ማለት ነው። እንግዲህ ምን እናድርግ? በቃ የዚህ ስራን ዘፍዝፎ የማስቀመጥ ቆይ ነገ ይደርሳል፣ ቆይ እስቲ በኋላ፣ ቆይ ትንሽ አርፌ እያልን በቃ ፕሮክራስቲኔተርስ ከሆንን ምንድነው ማድረግ የምንችለው? ከዚህ ነገር ውስጥ ለመውጣት ይሄን ነገር ለማሻሻል ምን እናድርግ ብለን ጥቂት ነጥቦችን እናይና የዛሬውን እንጨርሳለን። አንደኛ ጊዜ የሚወስድና ትልቅ ስራ ከሆነ ደረጃ እናውጣለት፣ በስቴፕ እንጻፈው። ኦኬ በዚህ ሳምንት ይሄንኛውን ነገር አደርጋለሁ፣ ምናልባት የመጀመሪያውን ደረጃ፣ በሚቀጥለው ሳምንት ደግሞ ይሄን ነው። ሁሉ ነገር በአንድ ጊዜ መሰራት የለበትም። በተለይ ሰፋ ያለ ትልቅ ስራ ጊዜ የሚወስድ ከሆነ በደረጃ ብንከፋፍለው በጣም አይገዝፍብንም እና በቃ ፕሮክራስቲኔት እንዳናደርግ ሊረዳን ይችላል። እንደዛ በስቴፕ ስንጽፈው በቃ ትንሽ ትንሽ እያደረግን አንድ ስቴፕ በየቀኑ ወይ በየሳምንቱ እየጨመርን ስራው በቀላሉ ሊያልቅልን ይችላል። ሁለተኛ በየቀኑ ከመተኛታችን በፊት ቱ-ዱ ሊስት ወይንም የስራ ዝርዝራችንን ነገ የምሰራውን የስራ ዝርዝር ብጽፈው የበለጠ የመደረጉን ቻንስ የመደረጉን ሁኔታ ይጨምረዋል። ለምን በጭንቅላቴ ሁሉ ነገር ላስታውስ አልችልም። በተለይ በጣም በስራ ስንጠመድ ብዙ ነገር ልንረሳ እንችላለን። ስለዚህ ሊስት መጻፉ ሞኝነት አይደለም። እውነት ማታ ባንጽፈው ጠዋትም ስንነሳ ኦኬ ዛሬ ምንድነው ማድረገው? ስራ ሄዳለሁ፣ ከዛስ ጅም ሄዳለሁ፣ ከዛስ እንትና ጋር ደውላለሁ፣ እንዲህ ቦታ ሄጄ መሞላውን ነገር ሞላለሁ። ምንም ይሁን ምን የምናደርገውን ነገር በዝርዝር ብንጽፈው እንደገና አንዳንዱን ነገር በስንት ሰዓት ነው ማድረግ የምፈልግ፣ የትኛው መቅደም አለበት፣ የትኛው መቆየት ይችላል የሚለውንም ፕራዮሪቲ ብናወጣለት የበለጠ የተደራጀ ሰውና ቀናችንን በቃ ከፋፍለነው ምን እንደምንሰራ የሆነ ዓላማ ይዘን እንነሳለን። ያለበለዚያ ለሚመጣው ነገር ሁሉ ምላሽ ስንሰጥ በቃ የሆነ ሰው ሌላ ሰው ፕላን ያወጣልናል። እኔ ምንም ፕላን ከሌለኝ ለቀኔ ወይ ጓደኞቼ ወይ የሆነ ቤተሰብ ወይ የሆነ ሰው ለኔ ፕላን ማውጣቱ አይቀርም። ምንም አሰሪም ዛሬ በቃ እንዲህ ቦታ እንሂድ ወይ ይሄን አርጊልኝ መባል አይቀርም። ስለዚህ በመጀመሪያ ቁጭ ብዬ ማታ ወይ ጠዋት አስቤ ምንድነው ነገ ማድረግ ያለብኝ ብሎ ዝርዝሩን ማውጣት፣ እንደገና ፕራዮሪታይዝ ማድረግ፣ ቅድመ ደረጃ ማውጣት። ይሄኛው በጣም ኢምፖርታንት ነው። ይሄ መደረግ አለበት፣ ይሄ ወደ ማታ ሊደርስ ይችላል፣ ቀን ላይ ይሄ መደረግ አለበት። ዝርዝሩን አውጥቼ ለቀኔ የሆነ ፕላን ባወጣል ሁሉ ጊዜ እንዳወጣሁት ላይሳካ ይችላል። ምክንያቱም ፊውቸርን ወደፊት ያሉትን ሰዓታት በእኛ ቁጥጥር ስር ስላልሆኑ፣ ግን ፕላን ሲኖረን ስንጽፈው ግን እነዛ ነገሮች የመደረጋቸው እድል በጣም ይጨምራል። በራሳችሁ ህይወት ልታዩት ትችላላችሁ። ሶስተኛ ካላንደር ብንጠቀም። ስንቶቻችሁ ካላንደር ትጠቀማላችሁ?
በጣም ብዙ ቀጠሮዎች አሉብን አይደለም? የዶክተር ቀጠሮ አለ፣ የስራ ቀጠሮ አለ፣ የቸርች ቀጠሮ አለ፣ ከሰዎች ጋር ቀጠሮ አለ። ይሄን ሁሉ ሰው በጭንቅላቱ ሊያስታውስ አይችልም። በጭንቅላቴ እይዛለሁ የሚል ሰው ብዙ ጊዜ ምን ይሆናል? ያለ ቀጠሮ በተሳሳተ ቀን ይሄዳል። በጭንቅላቱ ስለሆነ ያዘው፣ ወይ ደግሞ ሰዓት ተሳስቶ 2 ሰዓት አርፍዶ ወይ 2 ሰዓት ቀድሞ ሊደርስ ይችላል። ስለዚህ የወረቀት ካላንደር ይሁን ዲጂታል ይሁን በስልካችን ውስጥ የሆነ ብቻ ካላንደር ያስፈልገናል። አላርም ስልካችን አለው፣ አላርም መሙላት አለብን። የሆነ ቦታ መሄድ ካለብን አላርም ማስቀመጥ ከ1 ሰዓት በፊት እንዲያስታውሰን። በጣም ቢዚ ነው ሰው ሁሉ፣ በጣም ሩጫ ላይ ነው። ብዙ ሰው 2 ስራ ይሰራል፣ ትምህርት ይማራል፣ ብዙ ጉዳዮች አሉበት እና ሁሉን ነገር በጭንቅላቴ አስታውሳለሁኝ ማለት በጣም ሞኝነት ነው። ስለዚህ ካላንደር መጠቀም ሌላው ሊረዳን የሚችል መንገድ ነው። 4ኛ ፕሮግራም አለማብዛት፣ ጉዳይ አለማብዛት። በአንድ ቀን 10 ቀጠሮ አለመያዝ። ምክንያቱም አንዱን እሺ ስንል አንዱ ጋር ማርፈዳችን አይቀርም፣ አንዱን መርሳታችን አይቀርም። ስለዚህ አልችልም የሚለውን ቃል እንልመደው፣ ኖ የሚለውን ቃል እንለማመደው እና ለጠራን ሁሉ እሺ የሚል መልስ መስጠት አንችልም። ሰው ስለሆንን በቀን ውስጥ 24 ሰዓት ነች ያለችን፣ ለኛ ተጨማሪ 25 ወይ 26 ሰዓት የለንም። ስለዚህ አቅማችንን እንወቅ። ሰውነን ሁሉንም ነገር ወጥረን መያዝ አንችልም። ይዛለው ካል ሁሉም ነገር ተደፋፍቶ ተዝረክርኮ እንደሚቀር ማወቅ አለብን። ሊሚት አለን። በቃ የተወሰነ ነገር ነው ማድረግ የምንችለው። 5ኛው አንድን ስራ በጨረስን ቁጥር በተለይ ለብዙ ጊዜ አስቀምጠነው ያልተንቀሳቀሰ ግን አሁን በቃ የሆነ ደረጃ ያደረስነው የፈጸምነው ስራ ሲኖር ለራሳችን ሽልማትን መስጠት፣ ራሳችንን ሪዎርድ ማድረግ። ትልቅ ነገር መሆን የለበትም ግን አነስ ያለች ነገር ለራሳችን ብናደርግለት፣ ለራሳችን ብንሰጥ ሞር ደግሞ ሞቲቬትድ እንድንሆን የበለጠ ተነሳሽነት እንዲኖረን ሞቲቬት ሊያደርገን ስለሚችል ራሳችንን በሆነ መጽሐፍ ማንበብ የምንወድ ከሆነ አዲስ መጽሐፍ ብንገዛ፣ በቃ ደስ የሚለንን ነገር ብናደርግ፣ በዛ ሽልማት ለራሳችን ብንሰጥ የበለጠ ያስቀመጥናቸውን ስራዎች የመጨረሱ ነገር በውስጣችን ሊገባ ይችላል። እንግዲህ ስራን ለነገ ማሳደር በሚለው ርዕስ ላይ በሰፊው ተነጋግረናል። ለምን በዚህ ችግር ልንጠቃ እንደምንችልና ሊያመጣብን የሚችለውንም ጉዳት አይተናል። ምን ብናደርግ ደግሞ ከዚህ ችግር መላቀቅ እንደምንችል ተመልክተናል። በመጨረሻ ለዛሬ አንድ የምሰጣችሁ ቻሌንጅ ምንድነው? አንድ ጀምራችሁ የተዋችሁት ወይ ነገ ይደርሳል ወይ ቆይ በሚቀጥለው ወር ተብሎ የሆነ የተቀመጠን ስራ ዛሬ እንድታነሱትና ዛሬውኑ መጨረስ የሚችል ከሆነ እንድትጨርሱት፣ ወይ ያሆነ ያልተሞላ ፎርም በቃ ተቀምጦ አቧራ የሚሰበስብ ተሞልቶ ሜል መደረግ ያለበት ወይ መመለስ ያለባችሁ ነገር ካለ እስቲ ዛሬ እሱን ለመስራት ቻሌንጅ አደርጋችኋለሁ። በመጨረሻ በእግዚአብሔር ቃል ላይ ማቴዎስ 25 ከ1 እስከ 13 የተጻፈው የ10 ቆነጃጅት ታሪክን ላስታውሳችሁ እወዳለሁ። እነዚህ 10 ቆነጃጅት ሙሽራውን እየጠበቁ ነበር። 10ሩም መብራት ማብሪያቸውን ይዘዋል። 5ቱ ጎበዞች ስለነበሩ ልባሞች ስለነበሩ ተጨማሪ ዘይት ይዘው እንደነበረ መጽሐፍ ቅዱሳችን ይናገራል። ለምን? ሌሊቱን ሙሉ በስንት ሰዓት እንደሚመጣ ስለማይታወቅ ሌሊቱን መብራቱ እንዳይጠፋባቸው ተጨማሪ ዘይትን ይዘው ነበር። 5ቱ ግን ሰነፎች ነበሩ ይላል እና በቂ ዘይት አልያዙ። በቃ መሀከል ላይ ወደ እኩለ ሌሊት ላይ ሙሽራው ሲመጣ ሲያዩ በቂ ዘይት የላቸው፣ መብራታቸው ሊጠፋ ነው እነዚህ 5ቱ እና ስጡን ሲሉ እነዛኛዎቹን አንዴ አንሰጣችሁም፣ ለኛ ለራሳችን ብቻ በቂ ነው ያዝነው፣ አሁን ለምን ሱቅ አትሄዱም ተባሉ። በዛ ግርግሩ ሱቅ ሄደው ገዝተው ሲመለሱ ሙሽራው መጥቷል፣ ገብቷል፣ በር ተዘግቷል እና ቢቀጠቅጡ በር ማንም አላስገባቸውም እና በቃ ውጪ ሳይገቡ ሰርጉም አመለጣቸው ማለት ነው። ስለዚህ ብዙ ነገሮች ያመልጡናል ስንሰንፍ፣ ወደኋላ ስንቀር፣ ዛሬ መሰራት ያለበትን ለነገ ስናስቀምጥ፣ ለተነገ ወዲያ ስናስቀምጥ ብዙ እድሎችን እያበላሸን እንደሆነ ላሳስባቸው እወዳለሁ። በዛሬው ርዕስ እንደተጠቀማችሁ ተስፋ አደርጋለሁ። እንግዶች ከሆናችሁ ሰብስክራይብ አድርጉ፣ ላይክ እና ካመንት አድርጉ፣ ለሌሎችም ሼር አድርጉ። በሚቀጥለው ሳምንት በሌላ ርዕስ እስከምንገናኝ ድረስ ጌታ ይባርካችሁ። ደህና ሁኑ።